ቅንጅርቲና አው ቅንጅርቲና አልተሳሳትኩም ወንድም ይሄ ቆሞ የምታየው ያንተ ወንድም ቅንጅርቲ ነው ይሄማ ህልም መሆን አለበት በፍጹም ህልም አይደለም ወንድም እሱና ዘርፌ ተመሳጥረው ያንን ነገር እንዳላደረጉት በምን እርግጠኛ ነሽ ማለት ነው ቅንጅርት ምን ነው ተከለከለ እንዳሰናከልከኝ ምቀር መስሎ ነበር ቅንጅርት አሁን እዚህ ጋር የፈለከው ማድረግ ይችላል ከፈለክ ደብድበኝ ከፈለክ ግደለኝ አንተ ትክክል ነህ አንተና ለወንድም ሞት ሲያንሳችሁ ነው እሺ ቅንጅርት ምን እያደረክ ነው ለምንድን ነው ፈልግሻለሁ ያልከኝ እንዴ እኔና አንቺ እኮ የሆነ ነገር ነበረን ተረሳሽ እንዴ እሱን እኮ እርሳው ብዬ ነበር አይደል ምን ማለት ነው እርሳው ማለት ያ ሁሉ ነገር ውሸት ነበር እያልሽ ነው ማለት ነው ቆይ ጥርጣሬሽ እውነት ሆነና እዚህ ነገር ውስጥ ብኖርበት እንኳን ዘርፌ መጉዳት እንደምፈልግ ያልነበር ስነግሪኝ ነበር ቅንጅርቴ ምን አለ በለኝ መፈጠርህን እንድትጠላው ካላደረኩ እንዴት እንደሆነ ባላቅም ድጋሜ መኖር እድል ተሰጥቷል ዝም ብለህ እሱን ብታጣጥም ይሻላል አሁን ዞር በል ከመንገዴ ዞር በል ምን አባቱ የት አባቱ ሄደ መንፈስ ነበር እንዴ ሳውራ የነበረው ቅንጅርት እባክህ ይቅር በለኝ ሳሚ ፈልጋለሁ አልከኝ ለዚህ ነው እባክህ ቅንጅርት ይቅር በለኝ በድያለሁ አውቃለሁ እባክህ የዛሬ ብቻ ማረኝ ቅንጅርት እባክህ ምናልባት ላታምናኝ ትችላለህ ግን ያንተን ስም በሰማ ቁጥር ሁልጊዜ በጸጸት ሊያብድ ነው የሚደርሰው ይሄ ሰውዬ እኮ በቁሜ ገሎኝ ነበር ወይዘሮ ዘርፌና ዶክተር ሮቤል እጅግ በጣም በከባዱ ተጣሉ። ወይዘሮ ዘርፌ ሬሳውን ለመቅበር ዶክተር ሮቤል ጋር ደውላለች ስለነበረ እሱም ትዕዛዙን ተቀብሎ መጥቶ ነበር። ግን ደግሞ ወደ መቃብሩ ቦታ ወደ ጫካ ሲሄዱ ዶክተር ሮቤል የራሱን ሰው እንዲቀርጽለት አዞ ነበር። ወይዘሮ ዘርፌም ብልጥ ሆና እሷም ቪዲዮ ቀርጻ ነበር። እናቶ ሮቤልን ወደ ቤት ከጠራችሁ በኋላ ካንተ ውጪ ይሄንን ማንም ሰው ሊያደርግብኝ አይችልም። ሳሚም ሆነ ሱራፌል ይሄን ያህል እጃቸው ረጅም ሊሆን አይችልም። ይሄን የሚያክል ማፊያ ቡድን ላይ ሊቀራቀሉ አይችሉምና አንተ ነህ ልትሆን የምትችለው ብለዋለች። እና ምን ለማለት ፈልገሽ ነው እያላት ነበር። በዚህን ጊዜ እንግዲህ 40 ሚሊዮን ብሩን አንተ እንዲከፍልልኝ ይፈልጋለሁ ብላለች። እናም ወይዘሮ ዘርፌ እንግዲህ ሮቤልን ቪዲዮ ጋብዛዋለች ማለት ነው። እሱም በሰዓቱ የተደናገጠ ቢመስልም ግን ደግሞ ቤቱ ከሄደ በኋላ በቴሌግራም ሌላም ቪዲዮ ልቆላታል። ወይዘሮ ዘርፌ ያልጠበቀችው ችግር ተፈጥሮባታል። ወይዘሮ ዘርፌ ሉላን ተደብቃ ካሜራ ቤት ውስጥ ገጥማለች። ሉላም እንግዲህ ብቻዋን እያወራች ነበር። የእውነት ሱራፌል ካሉበት አለቃቸውም አክስቴን እንዴት እንደዚህ ያረጓታል እያለች ነበር። ወይዘሮ ዘርፌ ከልቧ መስሏት ሉላን ያመነቻት ትመስላለች። ግን ደግሞ ዶክተሩ ምናልባት ይህን ነገር ከሳሚ ውጭ ማንም ሊያደርገው አይችልም። ሳሚ ከዚህ በፊት በተደጋጋሚ እንደታሰረ ታውቂያለሽ እያላት ነበር። ግን ደግሞ ትኩረቷን ወደሱ ስታረግ ሌባ ለሌባ አይተማመንም እያለ ነው። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው ቤዛ ተከታታይ ድራማ እንግዲህ ይህ 40 ሚሊዮን እና ይሄ የሞተው ሰው ትልቅ አዲስ ነገር ይዞ መጥቷል ማለት ነው። ወይዘሮ ዘርፌ ቤት በተቀመጠበት ጊዜ ወይዘሮ ዘርፌ እጅግ በጣም ጥንቁቅና ጠርጣራ ስለነበረች እነ ቤዛን ተጠራጥራ ነበር። ግን ደግሞ እነ ቤዛ እዚህ ደረጃ ላይ የሚደርስ አቅም አይኖራቸውም የሚልም ሀሳብ ስለነበራት ሀሳቧን ትኩረቷን በሙሉ ወደ ዶክተሩ ላይ አድርጋለች። በሌላ በኩል ደግሞ ሉላንም እያመነቻት አልነበረም። ሉላ ከእህቷ ጋር ተስማምታ እኔን ለመጣል ወይም ደግሞ እኔን ለማድሄት ከዚህ ሀብትና ንብረት እኔን ለማስወጣት የሚሰሩት ስራ ቢሆንስ ብላ ስላሰበች ቤት ውስጥ ካሜራ ገጥማ ነበር። ካሜራ መግጠሟን እንግዲህ ከዚህ በፊት እሷ በስልክ ተደብቃ ስታወራ ሉላ ሰምታታለች። ሉላም የተፈጠረውን ችግር ከግቢ ውጭ ወጥታ ለሳሚ ሁሉንም ነገር ነግረዋለች። ለሳሚ ቤት ውስጥ እኮ ካሜራ እንደገጠመች ስታወራ ባልሰማት ኖሮ ተዋርደን ነበር፣ ጉድ ሆነን ነበር እያለች ነው። እንዴት ባላት ጊዜም እኛ እናንተ እንደሆናችሁ የተጠራጠራለች። አክስቴ በጣም ተጠራጣሪ ናት እያለች ነው። እና እሷንም እያመነቻት ጭምር እንዳልሆነ ተናግራለች። ግን ደግሞ እነ ሳሚና እነ ሱራፌል አስክሬኑን እንድትቀብርና 40 ሚሊዮኑን በደወሉላት ጊዜ እንድትሰጣቸው ወደ ህግ ወደ ምናምን ሄዳለሁ ካለች ለእሷ ከባድ እንደሆነ ከዚህ በፊት ነግረዋት ነበር። እናም ወይዘሮ ዘርፌ ከሉላ ተደብቃ ዶክተሩ ጋር ሄዳ ዶክተሩን አማክረው ነበር። 40 ሚሊዮን ብሩን ዘረፈ የተባለው ሰው አስክሬን ቤቴ ውስጥ አገኘሁት ብላ ለሮቤል ነግራው ነበር። ሮቤልም እንዴት በዚህ ልክ እንዲህ ሊሆን ይችላል? ማን ነው ሊያረገው የሚችለው? ምናልባት ይሄን ነገር ካረጉትም እነ ሱራፌል ናቸው ብሎ ነበር።
እኔም እነሱን ተጠራጥሬ ነበር፣ ግን ደግሞ እጃቸው ይሄን ያህል ረጅም ሊሆን አይችልም። እነዚህ ማፊያ ቡድን የተባሉት እኮ እጅግ በጣም ከባድ እንደሆኑ ተነግሯል። ስለዚህ ከነሱ ጋር እንዴትም ብለው ሊደርሱ አይችሉም እያለች ነው ወይዘሮ ዘርፌ። እናም ከሱ ውጭ ልታምነው የምችለው ሰው ስለሌለ እንግዲህ ሉላንም ስለማላምናት እማምነው አንተን ብቻ ነውና እባክህ ናና አስክሬኑን እንቅበር ብለው ነበር። ሮቤልም እሺ ብሎ በሀሳቧ ተስማምቶ መጥቷል። ግን ደግሞ ሲመጣ መረጃ የሚይዝለትን የራሱ የሆነን ሰው አስቀምጧል። ወይዘሮ ዘርፌ አልገባትም። ብልጠቱ ለሷ ብቻ መስሏታል። እናም እንግዲህ ጫካ ይዘው አስክሬኑን ቀብረው ተመልሰዋል። ሉላም አስክሬኑን እየፈለገች ነበር። ምክንያቱም ስትቀብር መረጃ ቪዲዮስ እነሱን ፈልገው ስለነበረ ሉላ እየተሯሯጠች ነበር። ግን ደግሞ አስክሬኑን ቤት ውስጥ አላገኘችውም። ደግሞም ዘርፌም አልነበረችም። ስትፈልግ ድንገት አካፋ ይዛ ወይዘሮ ዘርፌ ወደ ቤት መታለች። ምን እየፈለግሽ ነው? ሬሳውን ነው ቀበርኩት። ለምን ፈለግሽው? ሲጀመር አንቺን እዚህ ወንጀል ውስጥ ማስገባት ስላልፈለግኩኝ ቀብሬዋለሁ እያለቻት ነበር። ለምን እኔን አብረሽኝ አላደረግሽኝም? ስለማታምኝ ነው እያለች ከሉላ ጋር አለመግባባት ፈጥረዋል። ዋናው ነገር መቀበሩ ነው። አንቺ ከቦታው ምን አለሽ ብላ ሉላን አመነጫጭቃታለች። በዚህን ጊዜ ጥርጣሬ ስላደረባት ቤቷ ውስጥ ካሜራ ገጥማለች። ሉላን እያመንኳት አይደለም፣ በዚህ ነገር ላይ የነ ቤዛ እጅ ይኖርበታል። እሷም ምናልባት ለእህቷ ተደርባ እኔን እንትን እያለችኝ ቢሆንስ እያለች በስልክ ስታወራ እንዳጋጣሚ ሆኖ ሉላ ይህን ነገር ሰምታለች። ሉላ መስማቷ እጅግ በጣም ጥሩ ሆኖላታል። ምክንያቱም ሉላ ይህን ነገር ባሰማ ኖሮ በካሜራ መከታተል ትችል ነበር እና ሉላም እሷ እያስመሰለች ላክሷ አክስቴ በእርግጥም እኔም በድላኛለች፣ ግን ደግሞ ቢሆንም አሳልፌ ለሌላ ጅብማ አልሰጣትም። እንዴት እንደዚህ ያደርጓታል? አክስቴን በዚህ ልክ እንዴት ይገፏታል? እያለች ብቻውን ማውራት ጀምራለች። በዚህን ጊዜ ወይዘሮ ዘርፌ ሉላን በስልኳ እየተከታተለች ነበር እና ወይዘሮ ዘርፌም ልጄ ይቅርበኝ፣ እኔ አላመንኩሽም ነበር፣ አንቺን መጠራጠሪ ነው ከባድ ችግር የፈጠረው፣ እባክሽ ይቅርበኝ የኔ ልጅ እያለች ነበር። እኔ ከዳሽኝና ወደ ሄድሽ የምታደይ መስሎኝ ነው፣ ይቅርታ ልጄ እያለች ሉላም ድንገት መጣለች። ሉላም በመጣችበት ጊዜ እንግዲህ ስለ ነገሩ እያወሩ ነበር። እኔ ግን የሚመስለኝ ይሄ የተረገመ ሮቤል ነው የሚመስለኝ፣ ምክንያቱም በዚህ ልክ የነሱ እጅ ረጅም ሊሆን አይችልም፣ እሱ ነው እጅ ረጅሙ እያለቻት ነው። ወይዘሮ ዘርፌም እኔም እንደዛ ይመስለኛል እያለች ነው። እና ታዲያ ምን ማድረግ አለብሽ? እንዴት ሳርቀሽ ብቻሽን ቀበርሽው ባለቻት ጊዜ ዘርፌ ይሄን 40 ሚሊዮን ብር የሚከፍል እንደሚያስፈልጋትና ሮቤልን ደግሞ እሷም እንደጠረጠረችው ተናግራለች። ለዛም እንደሆነ እሱን ያስገባችውም ጭምር ወስደው አስክሬኑን ጫካ ውስጥ እንደቀበሩትና ስልኳን ደረቷ ውስጥ አድርጋ ቪዲዮ እንደቀረጸችውም ጭምር ነግራታለች። ወይ አክስቴ ከጠበቅኩሽ በላይ እጅግ በጣም ጀኔስ ነች፣ ትክክል አድርገሻል እያለች እያበረታታቻን ነበር። እናም እንግዲህ ወይዘሮ ዘርፌ ባደረገችው ነገር እጅግ በጣም ደስተኛ ሆናለች። በእሷ ቤት ዶክተሩ ቪዲዮ ምንም መረጃ ሳይኖረው የሚቀረው ስለመሰላት ይህን 40 ሚሊዮን ብር በቀላሉ ልታስከፍል ደስ ብሏት ነበር። እናም እንግዲህ ሮቤልን ወደዛ ቤት ጋብዘዋለች ማለት ነው። በሌላ በኩል በሳሮንና በሽብሩ መካከል አልታሰበ ችግር ተፈጥሯል። ሽብሩ ወደ ቤተሰቦቹ ጋር የሄደ ቢሆንም ግን ደግሞ ሲመለስ እንዴት አንተ ታዋርደናለህ? የሀብት ንብረታችን ወራሽ አይደለም፣ እንዴት አንዲት ሴት ጥለህ ትመጣለህ? ብለው ቤተሰቡ አወግዞታል። እናም እንግዲህ የማይፈልጋትን ሉሲን ለማግባት ተገዷል ማለት ነው። እናም ሳሮን ጋር ተቀጣጥረው የተገናኙበት ቦታ ሳሮን ሰፍ ብላ ስጠብቀው ሰላም እንኳን አላላትም ነበር። እንዴ እኔ በጉጉት እየጠበቅኩህ እንዴት ነው አንተ ሰላም እንኳን ሳትለኝ የምትቀመጠው? ብለው ነበር። እናሳ እንግዲህ ሽብሩ ቤተሰቦቹ እሷን ካላገባህ ምንም የሀብት ድርሻ እንደማይኖረኝ ነግረውኛል፣ አዋረድከን፣ ክብራችንን አረከስክ ብለውኛል። ስለ እኔ አትነግራቸውም ወይ ብትለውም ብነግራቸውም ማንም ሊሰማኝ ፈቃደኛ አይደለም፣ አባቴም ቤተሰቡም እጅግ በጣም አዝኖብኛል እያለ ነው። እና መቼም አንዲት ሴት ባል ያላትን ሴት ልታገባ አይደለም አይደል ነው ትወዳታለህ ብለው ነበር። እሱም ምንም ነገር እንደማይወዳትና ግን ደግሞ ለአንድ ዓመት እሷን አግብቶ ያለምንም ምክንያት እንደሚፈታት ተናግሯል። ሳሮን በጭራሽ እንደዛ ሊሆን አይችልም፣ እንደዚህ የምታረግ ከሆነ እኔ እናንተ በድጋሚ አንገናኝም እያለችው ነው። ግን ደግሞ ሽብሩም የቤተሰቡን ትዕዛዝ ግድ ማድረስ እንዳለበት ተናግሯል። ሀብትና ንብረቱንም ቢሆን እኛ ሰርተን እናገኘዋለን፣ እንዴት ወደ ኋላ ትመለሳለህ እያለችው ነው። ሽብሩ ግዴታ የቤተሰቡን ትዕዛዝ መፈጸም እንዳለበት ጭምርም ተናግሯል።
ሉሲ ለአያቴ ለምን ጥሎሽ አልተላከም እያለች እየተጨቃጨቀች ነው። መጋባት አለብንም ብትልም እሱም ደግሞ የቤዛን ጉዳይ ጨርሶ ለራሱ ስራ ኖሮት እንጂ አሁን ላይ ፍራሽ ላይ እየተኛን ሌላ ሰርግ የምንደግስበት አቅም የለንም እያለ ነው። ይህም ብቻ ሳይሆን አያቶች ልጠይቃቸው ብለው ቢመጡስ ምን የምናሳያቸው ነገር አለ? ምን አለንና ነው እያለ ነው። የነ ቤዛን ቤት አሳያቸዋለሁ ባለች ጊዜ የነ ቤዛ ቤት ከኛ በምንድን ነው የሚሻለው? ስለዚህ ለሰርጉ አስቸኩይ ተረጋጊ እያለ ነው። እሷም ደግሞ ጥሎሽም መጣል አለብህ፣ ካልሆነ ግን ሽብሩ እሱ ቢጠልፈኝ ይሻላል የሚል ሀሳብ ላይ ደርሳለች። በሽብሩ እነሳሚ ቤትም አለመግባባት ተፈጥሯል። ሳሎንም የተፈጠረውን ነገር በሙሉ ለሳሚ ነግረዋለች። ምንድነው ባለ ጊዜ ሳሚም ሽብሩ ሉሲን ማግባት ይፈልጋል ብላለች። ሉሲም ሳሚን ለማናደድ እንደምትፈልገው ተናግራለች። እንደውም እሱ ይሻለኛል እያለች ነው። እና ሳሮን የሉሲን ማርገዝ ስትሰማ እጅግ በጣም ደስ ብሏታል። ሳሚ የሉሲ ማርገዝ ነው ወይስ ደግሞ ከሽብሩ ታመልጣለች ብለሽ ነው? ምን ሆነ ያስደሰተሽ እያለ ነው። ምንም ይሁን ምንም ዋናው ማርገዟ ነው ብላ ተደስታ ነበር። እና ይሄን ነገር አሁኑኑ እሱ መስማት አለበት እያለች ነው። ሉሲ ደግሞ አያቴ ከሰማች ልብ ድካሟ ቀጥ ትልብኛለች፣ ሳላገባ ሳልሞሸር እርግዝናው መሰማት የለበትም እያለች ነው። እናም እንግዲህ ሳሚም እባክሽ ያለሁበትን ሁኔታ ተረጅኛ ተጨቃጨቂ እያለ ነው። ግን ደግሞ በዚህ ችግር አለመግባባት ተፈጥሯል። ሳሮንም ለሽብሩ የሉሲን እርጉዝ መሆን ብትነግረውም ግን ደግሞ ሽብሩ የፈለገ ነገርም ቢሆን ግዴታ እሷን አግብቼ በቤተሰቦቼ መታመን አለብኝ የሚል ውሳኔ ላይ ደርሷል። ሽብሩ አዲስ ነገር ፈጥሯል ማለት ነው። ሳሮንም በቃ ከዚህ በኋላ እንገናኝም ብላ ሽብሩን ጥላ ሄዳለች። ሽብሩ ምን ማድረግ ነው ያለበት? ሉሲ የጥሎሽና የሰርጉ ነገር እያሳሰባት፣ በዚህ የተነሳ ቤታቸው ሰላም የነበረው ቤታቸው ሰላም አጥቶ ሰላሙ ደፍርሷል። በሌላ በኩል ደግሞ ሉላ ደውላ አዲስ ፕላን ቢ ያስፈልጋል፣ በዚህ የሚሳካ አይመስለኝም፣ አክስቴ እጅግ በጣም ተጠራጣሪ ናትና እናንተ እንደሆናችሁ ጠርጥራለች የሚል መረጃ ደርሶታል። ምን ማድረግ እንዳለበት ራሱ ግራ ገብቶታል። ቲጂም እንግዲህ እነ ቤዛ ጋር መኖር ጀምራለች። ቲጂ እኔ እኮ የእናንተን ሀብትና ንብረት ለማስመለስ አብሬ እኩል ከእናንተ ጋር ሰራለሁ እያለች ነው። ግን ደግሞ ሉላን ስጠይቃት የነበረው 40 ሚሊዮኑን እኩል እንዲካፈሉ ነው። ዶክተር ሮቤል ወደ ወይዘሮ ዝናሽ ዘንድ ወደ ወይዘሮ ዘርፌ ዘንድ ሊያናግራ መጥቶ ነበር። ወይዘሮ ዘርፌ ጋር ሲያወሩ እንግዲህ ይህን ጉዳይ እኔ እነ ሱራፌልንም ጠርጥሬ ነበር፣ ግን እንደዛ አልመሰለኝም እያለች ነው። እንዴት ባላት ጊዜ እንደዚህ እጁ ረጅም፣ እነሱ እጃቸው ረጅም ሊሆን አይችልም፣ ያንተ እጅ ነው በዚህ ልክ ረጅም ሊሆን የሚችለው እና ከአንተ ውጭ ይህን ነገር ሊያደርገው የሚችል ሰው የለም ብለዋለች። ሮቤልም እንዴ እኔ እኮ ከአንቺ ጋር ስቀብር ነበር የነበርኩት፣ እንዴት እኔን ጠረጥርኛለሽ ብሎ ነበር። እሷም አይ አንተ ነህ ልትሆን የምችለው አስቤበት ነበር ብለዋለች። እንዴ ምን እያልሽ ነው ካለ በኋላ እስቲ ይህን ነገር ይኸው ብላ ሰጥተዋለች። ቪዲዮውን ሲያየው ሮቤል በጣም እየተመሰጨ ነበር። ይህን ነገር ሉላ ናት ያደረገችው ባለ ጊዜ ሉላ እንደሌለች እዚህ ጉዳይ ውስጥ ሉላ ናት ታስገባት፣ ሉላ የለችበትም እያለች ነው። ሮቤልና ዘርፌ ሲጨቃጨቁ ድንገት ሉላ መታለች። ምንድነው አክስቴ ምን እያረካት ነው? ምንድነው የተፈጠረው እያለች ነው። ሮቤልም እሰራልሻለሁ እያለ ከቤት ዝቶ ወጥቷል። ግን ደግሞ ቤቱ ከሄደ በኋላ በተፈጠረው ነገር መዝናኛው አድርጎታል። ምክንያቱም ተራ በተራ እየቆፈሩ ስለነበረ ይቀብሩ የነበሩት እሷንም እንግዲህ በራሱ ሰው ቪዲዮ አስቀርጿታል። እንደውም እሱን ሳይሆን እሷን ብቻ ኤዲት ተደርጎ የተወጣ ቪዲዮ በቴሌግራም ልኮላታል። ግቢና በቴሌግራም ቼክ አድርጊው፣ እባብ ለባብ አይተማመንም እያላት ነበር። እናም ወይዘሮ ዘርፌ ያወጣችው ፕላን ከስሮባታል። ወይዘሮ ዘርፌ ምን ልታረግ ትችላለች? ምንስ ብታረግ እንግዲህ 40 ሚሊዮኑን መክፈል ትችላለች። እነ ሳሚስ ፕላን ቢ ምን ማውጣት ይኖርባቸዋል የሚለውን በቀጣይ ክፍል የምንመጣ ይሆናል። ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ